የኃያሏ ሩሲያ መሪ መሆን ቀላል አይደለም። በተለይ ከደህንነት አንጻር ከፍተኛ ጥንቃቄን ይሻል። የአገሪቷ መሪ ቭላዲሚር ፑቲን ሞስኮን ባስተዳደሩባቸው ባለፉት ዓመታት ከ43 ጊዜ በላይ የግድያ ሙከራዎችን አስተናግደዋል። ግን ምስጋና ለንስር ጠባቂዎቻቸው ይግባና በ43ቱ ሙከራ ምንም አይነት ጉዳት አልደረሰባቸውም። ፑቲን በዓለማችን ላይ በከፍተኛ ሁኔታ ከሚጠበቁ ሰዎች መሃል ተጠቃሽ ናቸው። ሰውየው በከፍተኛ ጥበቃ ቢታጀቡም ሊገሏቸው የሚሹ ግን ዛሬም እንቅልፍ ተኝቶ አያድሩም። በዓለማችን ፖለቲካ እጅግ ቁልፍ ሰው የሆኑት ቭላዲሚር ፑቲን ለመሆኑ የት ውለው የት ያድራሉ? ከደህንነትና ከሰላም አንጻር በምን አይነት ቤቶች ነው ሚኖረው የሚለው የበርካቶች ጥያቄ ነው። ሰላም በመላው ዓለም የምትገኙ ውድ የእሱቤ ቤተሰቦች፣ በዛሬው መሰናዷችን መፈረካከስና መዳከም ላይ የነበረችውን ሩሲያን ቀጥ አድርጎ በመምራት ወደ አያልነት ስለመለሷት ስለ ቭላዲሚር ፑቲንና እጅግ ዘመናዊ ስለሆኑት መኖሪያ ቤቶቻቸው እንዲሁም በቤቶቹ ዙሪያ ስላሉት ጥበቃ እናወጋችኋለን። የሩሲያ መሪ በዋናነት ይኖርበታል የሚባለው ቤት ምናልባትም ከዓለማችን ውድ ቤት መሃል አንደኛው ነው። በጥቁር ባህር አካባቢ የሚገኘው ይህ ቤት ለሽያጭ ቢቀርብ ዋጋው $1 ቢሊዮን እንደሚያወጣ ተገምቷል። ይህ የቭላዲሚር ፑቲን ቤት ያልተፈቀደላትን ትንኝ እንኳን አያሳልፍም የተባለለት ጥብቅ የደህንነት መዋቅር ተዘርግቶለታል። በደቡባዊው ሩሲያ የሚገኘው ይህ ግዙፉ ቤት በ68 ጋሻ ሜትር ላይ ያረፈ ሲሆን ከህዝቡና ከሚዲያ አይን የተሰወረና የተሸሸገ ነው። ቤተ መንግስት የሚያይለው ይህ ቤት በ2023 $900 ሚሊዮን ዋጋ ያወጣለት ሲሆን አሁን ለሽያጭ ቢቀርብ ግን $1.4 ቢሊዮን እንደሚያወጣ ተገልጿል። ይህ ዋጋ በእኛ ሲመነዘር 173 ቢሊዮን 600 ሚሊዮን ብር ማለት ነው። እስቲ ቀረብ ብለን የቤቱን ውስጣዊ ነገሮች ብሎም ከመሬት በታች ያለውን ሚስጥር እንመልከት። ተሽከርካሪዎች ፊታቸውን ወደ ቤተ መንግስት አድርጎ ሲጓዙ ገና ከሩቁ የጥበቃ ኬላ ያገኛሉ። ይህ ኬላ የፍተሻው መጀመሪያ ነው። እነማን እንደሆኑና ለምን ወደ ቤተ መንግስቱ እንደሚያመሩ ከተጠየቁና ከተፈተሹ በኋላ የተፈቀደላቸው ከሆኑ ብቻ ያልፋሉ። ነገር ግን አሁንም ከድብቁ የፑቲን ቤት እጅግ በጣም ርቀት ላይ ናቸው። ወደ ቤቱ ቀረብ ለማለት እንደ በሬ ሽንት የተጠማዘዘውና የሊማሊሞን መንገድ የሚመስለውን ጎዳና መጓዝ ይኖርባቸዋል። ጠመዝማዛውን መንገድ ተጉዞ ወደ ቤተ መንግስት እንደተቃረቡ እስከ አፍንጫቸው የታጠቁና እንኳን የተደበቀ ቀርቶ በሐሳብ የተያዘን ያነፈንፋሉ የተባሉ ንስር ጠባቂዎች ቦታቸውን ይዞ ይጠብቋቸዋል። እዚህ ኬላ ላይ ያሉ የጥበቃና የፍተሻ ባለሙያዎች ቁጥራቸው በመቶዎች የሚገመት ነው። ወደ መኖሪያ ቤቱ የሚጓዝ ሰው የፑቲን ቁልፍ ሰው ከሆነ ብቻ ይፈቀድለትና ያልፋል። አሁንም ጉዞውን ቀጥሎ ገና የቤተ መንግስቱ በርን ሳያቋርጡ 2 የሄሊኮፕተር ማረፊያዎችን እግረ መንገዱን ይመለከታል። በቤተ መንግስቱ ዙሪያ ከነዚህ የሄሊኮፕተር ማረፊያዎች በተጨማሪ የአምፒቲያትር የፓወር ሲስተም መቆጣጠሪያና መጠባበቂያ እንዲሁም ቤተ እምነቶችና ሌሎች ተቋማትም ይገኛሉ። እነዚህን ተቋማት አለፍ እንዳሉ ፑቲንና የቅርብ ሹማምንቶቻቸው የሚያዘወትሩት መኖሪያ ቤት ይገኛል። ይህን የፕሬዝዳንቱን ቤት በርካቶች ድብቁ ቤት በማለት ይጠሩታል። ይህ ቤት ይቀረሽ የማይባልለት ሁሉን ያሟላ ነው። የተንጣለለ መዋኛ ጋንዳ፣ ግዙፍ ሲኒማ አዳራሽ፣ የቁማር መጫወቻ፣ ካሲኖ፣ ግዙፍና ውብ ባር እንዲሁም ሰፊ የማንበቢያ ክፍሎች በቤተ መንግስቱ ከሚገኙ መሃል ጥቂቶች ናቸው። መረጃዎች እንደሚያሳዩት ከሆነ በቤተ መንግስቱ ውስጥ ከመሬት በታች ያሉትን ሳይጨምር 11 የመኝታ ክፍሎች አሉ። የዚህ የፑቲን ቤት አስገራሚው ነገር ከቤቱ መሬት ውስጥ ተቆፍሮ አንደርግራውንድ የተሰራ ቤት ስፋቱ ከመሬት በላይ ካለው የበለጠ በመጠንም የገዘፈ ነው። ከቤተ መንግስቱ መሬት ስር ተቆፍሮ ለክፉ ቀን መሸሸጊያ ተብሎ ከመሬት በታች የተሰራው ይህ ክፍል ወደ ታች እስከ 30 ሜትር ድረስ ተቦርብሮ የተሰራ ነው። ታዲያ ከዚህ ከመሬት በታች መኖሪያ ቤት ወደ መደበኛው ከመሬት በላይ ወዳለው ለመመላለስ 30 ሴንቲሜትር በሚደርስ ኮንክሪት የተለሰነ ሊፍት ተገጥሞለታል። የሊፍቱ ጥንካሬ የኒውክሌር አረር ቢተኮስበት እንኳን መቋቋም የሚያስችል ነው ተብሏል። ከመሬት በታች ያለው ይህ ቤት ምናልባት የኬሚካል ጦር መሳሪያ ቢተኮስም እንኳን መርዝና ጎጂ የሆነውን ጋዝ ለይቶ የሚያወጣና የሚያጣራ ሲስተምም የተገጠመለት ነው። የውሃ አቅርቦት መስመርና የእሳት መከላከያም ቴክኖሎጂ አለው። የከፋ ነገር ቢመጣና ፑቲን ከዚህ መኖሪያ ቤታቸው በድብቅ ማምለጥ ቢኖርባቸው እንኳን በቀጥታ ወደ ጥቁር ባህር የሚያስፈተልኩ 2 መስመሮች ተዘርግተዋል። ቤተ መንግስቱ አካባቢ ምንም አይነት ስጋት እንዳይኖርም ሩሲያ መላውን ጥቁር ባህር በሚባል ደረጃ ዙሪያ ገባውን ትጠብቃለች። በዚህ አካባቢ በመሬት መጠጋትም ሆነ በአየር ላይ መብረር የሩሲያ አልሞ ተኳሽና ድሮኖች ያደርጋል። ይህ ስፍራ ከሆነ ጊዜ በኋላ በረራ የተከለከለበት አካባቢ ወይም ኖ ፍላይ ዞን ተደርጓል። ፕሬዝዳንት ቭላዲሚር አብዛኛውን ጊዜ ይጠቀሙበታል
ተብሎ የሚታመነው የድብቅ ቤተ መንግስት በሰነድ ደረጃ ግለሰቦች የተከራዩበት እንዲመስል ተደርጎ የተቀመጠ ነው። ሰነዱ ይህ ቤት እስከ 2068 በክራይ ተላልፎ እንደተሰጠና የተከራዩት አካላት ደግሞ በዚህ ቦታ ሳይንሳዊ ምርመሮችን እንደሚያደርጉ የሚያትት ነው። ታዲያ ቦታውን እንደተከራዩት አድርጎ ሰነዱ የሚያሳየው ደግሞ የፑቲን ቀኝ እጆች ከሆኑት መሃል አንዱ አሌክሳንደር ፓና ማርኒኮ ናቸው። በነገራችን ፕሬዝዳንቱ በዚህ ቦታ አዘውትሮ ይገኙ እንጂ እሳቸው ይኖሩባቸዋል ተብሎ የሚጠቀሱ ቦታዎች በቁጥር የበዙና በሁሉም የሩሲያ ግዛቶች የሚገኙ ናቸው። ሌላኛው የሩሲያ መሪ ይኖርበታል ተብሎ የሚታመነው ቤታቸው እስከ 2021 ድረስ በድብቅ ሆኖ የቆየ መኖሪያ ቤት ነው። ይህ ቤት ቫልዳይ በሚሰኝ ሐይቅ አካባቢ የሚገኝ ሲሆን በ32 ሄክታር መሬት ላይ ያረፈ ነው። መኖሪያ ቤቱ በሶስቱም አቅጣጫ በሐይቅ የተከበበ ሲሆን በአንድ በኩል ብቻ ከየብስ ጋር ይገናኛል። በየብስ ወደዚህ ቤት መግባት ከተፈለገም ያለችውን አንድና በከፍተኛ ሁኔታ የምትጠበቀውን መንገድ መጠቀም ግድ ይላል። መደበኛው ማህበረሰብ የሚኖርበትና የሚንቀሳቀስበትን አካባቢ ከፍተኛ ጥበቃ ካለውና ከፕሬዝዳንቱ የሚለየው እጅግ ግዙፍ ግንብ አጥርም ተሰርቶለታል። በመኖሪያ ቤቱ ዙሪያ በርካታ የጸጥታና የደህንነት ኃይሎች እንዲሁም የሄሊኮፕተር ማረፊያዎች ይገኛሉ። ሰውየው በዚህ ቤት በሚሆኑባቸው ቀናት ላይ በሰማይ ላይ ማንኛውም በራሪ ነገር እንዳይንቀሳቀስ እገዳ ይጣላል። ትዕዛዙም ተላልፎ የሚገኝ ካለ ንስሮቹ ጠባቂዎቻቸው ዋጋቸውን ይሰጡታል። ጠላትና ሰርጎ ገብ በሐይቁ ሾልኮ እንዳይገቡ እልፍ የሩሲያ የባህር ኃይል አባላት እዛው ሐይቁ ላይ ሰፍሮ በተጠንቀቅ ዙሪያ ገባውን ይቃኛሉ። በዚህም አካባቢ ከፑቲን መኖሪያ ቤት ራቅ ብሎ የሚታዩ ሌሎች ግዙፍ ቤቶች ያሉ ሲሆን በእነዚህ ቤቶች ውስጥም የፕሬዝዳንቱ የቅርብ ሰዎች እንደሚኖሩባቸው ይነገራል። በዚህ አካባቢ ውስጥ የሚገኝ የቭላዲሚር ፑቲን ቤት ደግሞ በ3500 ሜትር ስኩዌር ስፋት ላይ ያረፈና በርካታ የማረፊያ ክፍሎች እንዲሁም የመዝናኛ ቦታዎች የተካተቱበት ነው። ከሩሲያና ከዩክሬን ጦርነት መጀመር በኋላ ደግሞ ፕሬዝዳንቱን ከዩክሬን የአየር ጥቃት ለመታደግ ቤቱና አካባቢው አዲስ የአየር መከላከያ ሲስተምም ተገንብቶለታል። ሶቺ በተሰኘችው የሩሲያ ከተማም ፑቲን አረፍ እንደሚሉ ይነገራል። በሶቺ የሚገኘው የመኖሪያ ቤታቸው ቦቻሬቮሩቺ ወይም የፑቲን ዳቻ የሚል መጠሪያ ያለው ሲሆን ዳቻ የሚለውን ቃል በሩሲያኛ ሲተረጉሙ ለመዝናናትና ለቫኬሽን የሚጠቀሙበት ቤት ማለት ነው። ይህ ቤት ለተራራማው የካውካሰስ ቅርብ በመሆኑ ፑቲን ለመዝናናት የሚመርጡት እንደሆነ ይነገራል። የካውካሰስ ተራራማ ቦታ ሩሲያንና ጆርጂያን የሚከፍል ድንበር ነው። በዚህ አካባቢ የሚገኘው የፕሬዝዳንቱ ማረፊያ በ20 ሄክታር ላይ ያረፈና የዘመኑ የመጨረሻ ደረጃ የሚሳኤል መከላከያ ሲስተምን የታጠቀ ነው። ፑቲን ወደዚህ ጥብቅ ቦታ በዓመት አንዴ አሊያም ሁለቴ ብቅ እንደሚሉ መረጃዎች ያሳያሉ። ሌላኛው ቭላዲሚር ፑቲን አዘውትሮ ይገኙበታል የተባለው መኖሪያ ቤት ወደ ሀገሪቱ ርዕሰ መዲና ሞስኮ ጠጋ ብሎ የሚገኝ ቤታቸው ነው። ኖቫ ኦጋይሮ የተሰኘው ይህ መኖሪያ ቤታቸው ከሞስኮ 30 ኪሎ ሜትር ርቀት ላይ በመገኘቱ ፕሬዝዳንቱ በተደጋጋሚ ያዘወትሩታል። ታዲያ ከሞስኮ እስከዚህ መኖሪያ ቅጥራቸው ያለውን 30 ኪሎ ሜትር የሚጓዙበት ምንም ጥይት በማያስነካ ባቡር አሊያ ደግሞ በሄሊኮፕተሮቻቸው ነው። በዚህ ቤታቸው ታዲያ እሳቸውና ቤተሰቦቻቸው የጤናቸውን ጉዳይ የሚከታተሉበት እጅግ ዘመናዊ ሆስፒታል ሩሲያ ካፈረቻቸው ዕውቅ ዶክተሮች ጋር ተዘጋጅቶ ይጠብቃቸዋል። ፕሬዝዳንቱ የኮሮና ቫይረስ ወረርሽኝ ወቅትም አብዛኛውን ወቅት በዚህ ቤት ተጠልሎ እንዳሳለፉም ይነገራል። ይህ ቤታቸው 5 ሜትር ርዝመት ባለው አጥር የታጠረ ሲሆን በአጥሩ ላይ ደግሞ በየ10 ሜትር ርቀት የደህንነት ካሜራዎች ተገጥመዋል። የሌላ ሀገራቻ መሪዎች ፑቲን ሊጎበኟቸው ወደ ሩሲያ ጎራ ሲሉ ፕሬዝዳንት ፑቲን እንግዶቻቸውን ወደዚህ መኖሪያ ቤታቸው እንደሚጋብዟቸው ተገልጿል። ሰውየው አብዛኛውን ጊዜ ከአሜሪካ ጋር ሆድና ጀርባ ቢሆኑም በፈረንጆቹ 2002 ፕሬዝዳንት ደብሊው ቡሽን እንዲሁም በ2009 ደግሞ ባራክ ኦባማን በዚህ ቤት ውስጥ ግብዣ አድርጎላቸው ነበር። ፕሬዝዳንት ቭላዲሚር ፑቲን ሞስኮ በሚሆኑበት ወቅት ደግሞ በብዙሃኑ በሚታወቀውና ላለፉት በርካታ ዓመታት ይፋዊ ቤተመንግስታቸው ሆኖ በሚያገለግለው ክሬምሊን ቤተመንግስታቸው ይቀመጣሉ። የክሬምሊን ቤተመንግስት 15 የተለያዩ ህንፃዎችና 20 የደህንነት ሰገነቶችን የያዘ ግዙፍ ቅጥር ነው። በ27 ካሬ ሜትር ላይ ያረፈው ይህ ቤተመንግስት 2 ኪሎ ሜትር የሚረዝምና 21 ጫማ ወይም 6 ሜትር የሚወፍር አይደፈር አጥር ተሰርቶለታል። የጥበቃ ደህንነቱ ጉዳይ ደግሞ ዘ ፕሬዚደንሻል ሬጅመንት በሚባሉ ወደር በማይ
የሚገኝላቸው ትንታግ ወታደሮች የተካተቱበት ኃላፊነቱ ተሰጥቶት በንቃት የሚጠብቀው ነው። እነዚህ ከፍተኛ ስልጣን የወሰዱና እስከ አፍንጫቸው የታጠቁ ወታደሮችም በአራት ማዕዘን ቅርጽ የተሰራው የክሬምሊን ቤተ መንግስት እንዲሁም ሩሲያና ፑቲን ላይ ክፉ ነገር በሚደግሱ ባለንጣዎች እንዳይጠቁ ቀን ከሌት በንቃት ይጠብቃሉ። ክሬምሊን ቤተ መንግስት አጠገብ ደግሞ የሩሲያ ውድ ጌጣጌጦችና ጥንታዊ መሳሪያዎቻቸው የተከማቹበት ግዙፍ ግቢ ይገኛል። በዚህ ቅጥር ውስጥ ያለው የአገሪቱ ሀብት እውነትም ሀያላን ሩሲያ ምን ይቸግራታል ያስብላል። ሩሲያ እነዚህ ክምችቶቿን ገበያ አውጥቼ ልቸርችር ብትል እንኳን $1 ቢሊዮን ያወጣሉ። ከ15ቱ የክሬምሊን ቤተ መንግስት ህንፃዎች መካከል ፑቲንና ቤተሰቦቻቸው የሚኖሩት ህንፃ ደግሞ ቴሬም ፓላስ ይሰኛል። ከታሪካዊነቱና በቅርብ ሆኖ አመራር ለመስጠት አመችነት አንጻር ፑቲን ይመርጡ እንጂ ፕሬዝዳንቱ የክሬምሊን ቤተ መንግስትን እምብዛም እንደማይመርጡት ይሰማል። በነገራችን ላይ ቭላዲሚር ፑቲን ከሀገራቸው ሩሲያ ውጭ እንዲሁም በተለያዩ የዓለም ክፍሎች የሚንሸራሸሩባቸውና አጭርም ጊዜ የሚያሳልፉባቸው በርካታ ቤቶች አሏቸው። ከነዚህ አንደኛው በስፔን ማርበል የሚገኘው ነው። ይህ ቤታቸው ከሜዲትራኒያን ባህር 10 ኪሎ ሜትር ርቀት የሚገኝ በመሆኑ ለመዝናናት ጎራ ከሚሉባቸው ቤቶቻቸው አንዱ ነው። በመኖሪያ ቤቱ ቅጥር ውስጥም 22 መኪናዎችን ከመሬት በታች መቆም የሚያስችል ሰፊ ፓርኪንግ አለው። ፕሬዝዳንቱ ይህንን ቤት በፈረንጆቹ 2012 የገዙት ሲሆን ወደ $38 ሚሊዮን ሳይከፍሉበት እንዳልቀሩም ይነገራል። ፑቲን ቦታውን ከገዙት በኋላ እንደ ምርጫቸውና ፍላጎታቸው ግዙፉን ቪላ ያሰሩ ሲሆን የተንጣለለ መዋኛ ጋንዳውን ጨምሮ ዓለም አለኝ የምትለው ቅንጦት ሁሉ ተካቶበታል። ቤቱ የዓለማችን እጅግ ተጽዕኖ ፈጣሪ መሪ እንደመሆኑ የደህንነት ጉዳይ ችላ አልተባለም። ከአጥሩ እስከ ጠባቂዎች ሁሉም የተደራጀና በጥብቅ የተዋቀረ ሲሆን ለማንኛውም ተብሎ ከመሬት በታች መሸሸጊያና አስፈላጊ ከሆኑ የሩሲያ ጦር ማዘዝ የሚያስችል ጣቢያ ተገንብቶለታል። በአንድ ወቅት ለስለላ ይሁን አይሁን ባይታወቅም በቤቱ አናት ላይ ለመብረር የሞከሩ ድሮኖች ሙሉ በሙሉ ሰማይ ላይ ጋይቶ መቅረታቸውን ስፔናውያን የዓይን ምስክሮች ተናግረዋል። እንደሚታወቀው 2002 ከጀመረው የሩሲያና የዩክሬን ጦርነት በኋላ የምዕራቡ ዓለም ሩሲያ ላይ ተደራራቢ ማዕቀቦችን ጥሏል። በዚህም ፕሬዝዳንት ፑቲንን ጨምሮ በርካታ የሩሲያ ባለስልጣናት በአውሮፓ የነበራቸውን ንብረት አጥተዋል። የፕሪሚየር ሊጉ ክለብ ቼልሲ ባለቤት የነበሩት ሮማን ኢብራሞቪች ክለቡን ለሌላ ባለሀብት ሽጦ ለማውጣት የተገደዱበትን ጉዳይ በአብነት መጥቀስ ይቻላል። ይህ ነገር በበርካታ የሩሲያ ከበርቴ ሹማምንቶችና ፕሬዝዳንቶች ላይ የደረሰ ሀቅ ቢሆንም በስፔን ማርበል የሚገኘው የፕሬዝዳንት ፑቲን ቤት ግን አሁንም በስማቸው እንደሚገኝ መረጃዎች ይጠቁማሉ። ቅጥሩን የሚጠብቁትም የሩሲያ የጥበቃ አካላት እንደሆኑም ይነገራል። ፕሬዝዳንቱ በፊንላንድ ጠረፍም ላይ ከሀገራቸው ሩሲያ በ30 ኪሎ ሜትር ርቀት ላይ የሚገኝ ሌላ ትልቅ ቤት እንዳላቸው ይነገራል። በዚህ ቪላ ቤትም ቭላዲሚር ፑቲን የራሳቸው ሄሊኮፕተር ማረፊያና የእርሻ መሬትም አላቸው። እንደ መረጃዎች ከሆነ ፕሬዝዳንቱ ይህንን ቦታ ቢያንስ በዓመት አንዴ ይጎበኙታል። ፕሬዝዳንቱ ይህንን ቤታቸውን በሚጎበኙበት ወቅት ታዲያ በአካባቢው የሚገኙ የፊንላንድ ፖሊሶች በሩሲያ ወታደሮች ይጠቃሉ። ቅጥሩም በኤሌክትሪክ አጥር ይጠበቃል። በባህር ዳርቻውም ምንም አይነት እንቅስቃሴ ይከለከላል። በዚህ ቅጥር አንዳች ክፉ ነገር ያሰበ ሰው ቀርቶ ያልተፈቀደለት ትንኝ እንኳን በፍጹም ማለፍ አትችልም። ውድ የቻናላችን ቤተሰቦች ለዛሬ ያሰናደንላችሁ ይህንን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ